አብነት ባላ እንኳን ወደ ዳዊት ፖድካስት በሰላም መጣ ብያለሁ። እንኳን ደህና ቆየኝ ዳዊት። በህብረት መስራት ልምድ አለኝ። ለምን አልበምስ ማድረግ አልፈለክም? ሐሳቤ የነበረው አልበም መልቀቅ ነበር። በሂፕሆፕ እንደውም የተለመደው ሚክስ ቴፕ ነው። 5 ሰዎች በጋራ ተሰባስበን የሰራንበት ነው። ሶሻል ሚዲያ በባህሪው የሚጠቀሙበትን ሰዎች ይወዳል። ዲዩት አድርጎ የመስራት ልማድ ነበረኝ። ፍሪስታይል እንደ ከቲክቶክ በፊት እኔ ኢንስታግራም እና ፌስቡክ ላይ ነው የጀመርኩት። ፍቅር አዲስ ከሰማች በኋላ ደወለችልህ? ስቃይልሽም ወይ ስምሽ ካፌ መቼ ጠፍቶ ሳላይሽ የዋልኩት ቀን መምከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆን ይስንጃ አስከፋውሽም መሰል ምልላክ ለምልጃ ትድማቅ ላይ አላቀብ ነገር የፀሐዬ ሳቂልኝ በፈገግታሽ መንደሩን ባርኪልኝ አንቺ ካለሽ ሁሉ ሙሉ ሙይልኝ ነይ ነይ የዮቴ በረከት ነይ አንቺ ካለሽ ሁሉ ቀና ሁሉ በጎ ወይ ከሳሚዳን ጋር ለምን ልጭነቅ ከመሆን ላይ ቀር ለምን ልሰበር ለምን ልቆዝም ለምን ይዝጋብኝ የተስፋዬን በር ማን ተጨንቆ አሸነፈ ወደቀ እንጂ ሰነፈ። ሰላም ጤና ይስጥልን። የተከበራችሁ ውድ የፕሮግራማችን ተከታታዮች ዳዊት ፖድካስት ከዳዊት ጋር ቆይታ በትርታ 97.6 ላይ የሚቀርብላችሁ በምዕራፍ 2 ተመልሷል። በምዕራፍ 2 በመጀመሪያው ፕሮግራማችን ወጣቱ ራፐር የሆነውን አብነት ባላን ይዤላችሁ መጥቻለሁ። አብነት እንግዲህ ከዚህ በፊት 2 ኢፒዎች ነበሩት። ወዲበል የተሰኘው የመጀመሪያው ኢፒ 5 ሙዚቃዎችን በውስጡ ያካተተ ከ4 ዓመት በፊት የለቀቀው ኢፒው ወይም የንተዋወቅ አልበሙ ነበረ። በሁለተኛ ደረጃ ደግሞ ጀባ የተሰኘ ሁለተኛው ኢፒው ወይም ሁለተኛው እንተዋወቅ የተሰኘው ኢፒ ብዙ ጊዜ ያው እንተዋወቅ አይነት ነገር ስለሆነ ብዬ ነው እንደዛ ያልኩት። ሁለተኛ ኢፒውን 7 የሙዚቃ ስብስቦችን አካቶ ከ2 ዓመት በፊት አድርሶን ነበረ። ከዛም በመቀጠል ደግሞ በጣም የተለያዩ ሲንግሎችን አቅርቦልን ነበረ። አሁን በቅርቡ ደግሞ የተለያዩ የተወዳጅ የሆኑ ሙዚቃዎችን ፍሪስታይል በማድረግ ቲክቶክ ላይ አልተቻለም የፍቅር አዲስ፣ የሳሚዳን፣ የጥላሁን ገሰሰ፣ ፀሐዬ ዮሐንስ ማን ያልቀራል ሁሉንም ነካክቷቸዋል። በተለይ እንደውም ባለኝ መረጃ መሰረት ፍቅር አዲስ ደውላለህ ሁላ በጣም ጎበዝ እንዳለችም አብነት ባላ እንኳን ወደ ዳዊት ፖድካስት በሰላም መጣ ብያለሁ። እንኳን ደህና ቆየኝ ዳዊት። ስለመጣ በጣም ደስ ብሎኛል። ብዙ እንጨዋወታለን ብዬ ተስፋ አደርጋለሁ። ባላ ትንሽ ለየት አለችብኝ። አብነት ነው ያው ግን ባላ እሺ የባላ ሐሳብ እንደ ግሩፕ የተፈጠረ ለግሩፕ ስያሜ የተዘጋጀ ስም የነበረ ግን ሐሳቡ ሙዚቃ ማስወንጨፊያ የሚል ትርጓሜ ያለው ሐሳቦቼን ንግርቶቼን በሙዚቃ መሰራቸውን ነገሮች ሁሉ የማስወነጭፍበት እንደ ስም ተቀጣይ ሆኖ እንዲገባና አንደኛ እኔን በተለየ መልኩ እንዲያቆኝ። ምክንያቱም አብነት ሲባል አብነት አጎናፍር ስላለ ባላ የሚለው እንደ ተቀጣይ እንዲገባ የታሰበ እና ዋና ሐሳቡ ምንድነው? ሙዚቃ ማስወንጨፍ የሙዚቃ ስራዎችን ለሰዎች የማደርስበት እንደ መሳሪያ። ከዛም በተለየ ደግሞ መነሻው ሐሳብ አንድ ቢሆንም ልክ የባላ ወይም ወንጨፍ ስመለክቷ ከስር 1 ከስር 2 ከላይ ደግሞ 2 የሚሆነው ቢያንስ የተገናኘንበት ሐሳብ ሙዚቃ ቢያንስ ደግሞ ሰዎቹ ወይም ደግሞ አርቱ በሁለት እንኳን ቢገደብ ወይም ከዛም በላይም ቢሆን ቢያንስ መነሻ ሐሳቡ እንደዛ ቢሆን ተብሎ ታስቦ የተሰጠ ስያሜ ነው። ደስ የሚል ስያሜ ነው። ትክክለኛ ቦታውንም አግኝቷል ብዬ ማስባለሁ። ምክንያቱም ካንተ ባላ ላይም እንደምናየው ልክ እዚች ጋር እንደ ምንድነው የሚባለው ወስፈንጠር አይነት ነገር አድርገ ማስፈንጠሪያ አንተ ስታዘው ወይም አንተ ስትልከው ነው ወደምትፈልገው ቦታ የሚደርሰውና ያንተን አስተሳሰቦች ለማጋራት የፈለክበት ሐሳብ ይመስለኛል። እንደዛ ነው። በጣም አሪፍ። እስኪ ስለ ወዲበል የተሰኘው የመጀመሪያ የንተዋወቅ ግማሽ አልበም የተወሰነ ነገር እስቲ ያጫውተን። እሺ ወዲበል በጋራ ነው የሰራነው። ዳዊት ይባላል። ዳዊት ሰለሞን
አሬንጅመንቱን ወይም ደግሞ ቤቱን በመስራት እንዲሁም ደግሞ ራፕ በማድረግም ተሳትፎበታል። ከዚህ በፊት ስራዎች አሉት ግን ኦፊሻሊ ወጣው በዚሁ በወዲበል በሚለው ስራ ነው እና ቢትወደድ በሚል ስም ነው የሚታወቀው እዛ ላይ የመድረክ ስሙ ቢትወደድ በሚል እና አሪፍ ስራዎች ነበሩ። በጣም የሚገርም ጉዞ ነበረ። በጣም የምወደው ህይወት ያየሁበት ጥሩ ትምህርትም የተማርኩበት ስራ ነበር። ሰዎች ጋርም በጊዜው ለማድረስ ሞክረናል። ጥሩ እንደሆነ አስባለሁ በወቅቱ። መልካም እንግዲህ ከ4 ዓመት በፊት ነበር የወጣው። 5 የሙዚቃ ስብስቦችን ይዞ ነበረ። ምን አይነት ሀሳቦችን አካፈልክበት? ሀሳቡ የነበረው ወዲበል ሀሳባችሁን ወይም ጥበባችሁን ያላችሁን አቅም ወዲያ ቀብሉን ለማለት ይሰራ። በዛ ውስጥ ብዙ ነገሮች የተነሱበት፣ ስለ ሰላም የተወራበት፣ ስለተለያዩ የሙዚቃ ምንድነው የጥበብ አረሞች የሚል ስራ ያለበት፣ እዛ ውስጥ ጥበቡ እንዳያድግ የያዙት ነገሮች አሉ ብዬ አስቤ የሰራ ናቸው። ጥሩ መልእክት የተላለፈበት ስራ ነው። በጣም ወደው ስራ ነው። ያሰብኩትን ያህል ባንገፋውም ያሰብነውን ያህል ባንገፋውም ግን ጥሩ ስራ ነበር። መልካም ከወዲበል ግማሽ አልበም ውስጥ አንደኛው ሙዚቃ እንገባበዝና እንምጣ። ምርጫውን ላንተ ልተው። ሰላም ሲኖር የሚለው ስራ ቢሆን ሞር ወቅቱንም ዓለም ያለችበትንም ሁኔታ በማሰብ ሰላም ሲኖር የሚለው ቢሆን በጣም የተሻለ ነው። መልካም እሱን ሙዚቃ ተገባብዘን እንመጣለን። በድጋሚ አብራችሁን ቆዩ። ተመልሰን መተናል። የዛሬው እንግዳችን አብነት ባላ ይሰኛል። ወጣት ራፐር ነው። ቲክቶኩን በጣም እያጨናነቀው ያለ ልጅ ነው። ጥሩ ተቀባይነትም አግኝቷል። በእርግጥ እኔ ሆን ብዬ ነው ይህንን ወጣት ወደዚህ ወደ ዳዊት ፖድካስት የጋበዝኩት። ምክንያቱም ብዙ ሰዎች የሚያውቁት የተለያዩ አርቲስቶችን ሙዚቃዎችን ፍሪስታይል በማድረግ ወይም ሪሚክስ በማድረግ ነው የሚያውቁት። ግን ከዛ በፊት ስራዎች እንደነበሩት ለማስታወስ ያክልና ከዚህ በኋላ ምንድነው ፕላኑ፣ አሁንስ ምን እየሰራ ነው የሚለውን እንድንጨዋወት በማሰብ ነው የጋበዝኩት። ሰላምን ሰምተን መጣን። እስቲ ስለ ሰላም ደግሞ አንዳንድ ነገር በለን፣ ስለ ሰላም ሙዚቃ። እሺ፣ ሀሳቡ የነበረው የሰሜኑ ጦርነት በተከሰተበት ጊዜ ለሀገር መኖር ወይም እንደ ህልውና ለሰው ልጅ ህልውና ሰላም አስፈላጊ እንደሆነ በጣም አምናለሁ እና ከዛ የተነሳ የተሰራ ስራ ነው። አብሮ መኖር ትዳር ጉልቻ ሰላም ሲኖር ይላል ሀሳቡ። ወልዶ መሳም ዘርቶ መቃም ሰላም ሲኖር። ሀሳቡ ምንድነው? ሰላም ለሰው ልጆች በጣም አስፈላጊ እንደሆነ፣ እድገት የሰው ልጆች የተለያየ ነገሮች ሊያከናውነው የሚችለው ሰላም ሲኖር ነውና ቅድሚያ ሊሰጠው የሚችል ነገር ነውና የሰላም ጉዳይ በጣም ከሚያሳስበኝ ሰዎች መካከል አንዱ ነኝ። አሁንም ስናየው ከጊዜ ጊዜ ደግሞ ዓለም ያለችበት ሁኔታ እየባሰ በየቦታው የጦርነት አዋጆች የሚሰሙበት ነውና ያ ስለሆነ ጊዜ ይሽሯል ብዬ አላስብም። ያስራና ተመልሰው እንዲያደምጡትም ጋብዛለሁ። በጣም የምወደው ስራ። መልካም ወዲበል የሚለውን አልበም በጥቂቱ ነክተን ከማለፋችን በፊት በውስጡ ያሉትን የሙዚቃ ስብስቦች የትራኮቹንም ስም የተወሰኑት ብታስታውሰን እና አድማጮችም በዚሁ አጋጣሚ እንዲሰሙት ብናረጋቸው መልካም ነው ብዬ አስባለሁ። አንደኛው ስራ ሰላም ነው፣ ቀደም ሲል እንደጠቀስኩት። ከዛ በኋላ ወዲበል የስያሜው ራሱ አለ። ከዛ ደግሞ የጥበብ አረሞች አለ። ከዛ አንድ በየራሳችን አንዳንድ የሰራ ነው አለ። ዴቭ ለብቻው ወይም ደግሞ ቢትወደድ ለብቻው የሰራው፣ ከዛ እኔ ደግሞ አንድ ለብቻው የሰራሁት ጋሞኛ ሙዚቃ ጋር የተሰራ አንድ ትራክ ያለበት የፍቅር ትራክ። እኔን የመሰሉ 5 ስራዎች፣ አንድ መካተት የነበረበት ስራ ግን በተለያየ ምክንያት ያልተካተተ አንድ ስራ የነበረበት፣ አጠቃላይ 6 ነበር ያሰብነው። በወቅቱ አልደረሰልንም ነበር አንዱ ስራ እና በዛ የተነሳ 5 ሆኖ የወጣ። በወቅቱ በጣም ጥሩ ትዝታዎች የነበሩት፣ ከዛ በላይ ደግሞ አብሮ መስራቱ ላይ ያለው ልምድ ጥሩ ስለነበረ ብዙ ነገር ያየንበት ነውና ሄደው ቢሰሙት ጥሩ ነገር ያዩበታል። ከየት ተጀመረ እስከየት እንደመጣ ያሳያል። ከዛ በፊት የነበሩኝም ስራ ነበርና በግሩፕ በህብረት የመስራት ልምድ አለኝ። ወጥተውም ያልወጡም የነበሩ ስራዎች የነበሩበት ነውና
ጥሩ ማሳያ ይሆናል ብዬ ያስባለሁ። አብሮ በመስራት ላይ ለሰዎች ጥሩ ምልከታ ይሰጣል ብዬ አምናለሁ። መልካም እንግዲህ እኔም ይህንን ፕሮግራም ከማዘጋጀቴ በፊት ገብቼ እንደ አዲስ እየሰማዋቸው ነበረ። አብነት ባላ ይሰኛል የዩቲዩብ ቻናልህ፣ ልክ ነኝ አይደለ? አዎ። እዛ ላይ አድማጮች ገብተው ሰብስክራይብ እያደረጉ የሰሙትም ካሉ ድጋሚ ቢያጣጠሙት የተለያየ ለየት ያለ ምልከታ ይሰጣቸዋል ብዬ አስባለሁ። በዚሁ አጋጣሚ መጠቆም እወዳለሁ። ከዛ በመቀጠል ደግሞ ሁለተኛ ግማሽ የሙዚቃ አልበምህን ጀባ ብለህ ከ2 ዓመት በኋላ ተመልሰ መጣ። ለምን አልበምስ ማድረግ አልፈለክም? ጀባ የተሰራበት አጋጣሚ ትንሽ ለየት ይላል። ሀሳቤ የነበረው አልበም መልቀቅ ነበር እና አልበሙን ከመልቀቄ በፊት እንዴት ነው ከዚህ በፊት የመሸጥ ወይም ደግሞ በሌሎች ፕላትፎርሞች የሚወጡበትን መንገድ አስቤ ነበረ። ዲሎች ስምምነቶች ነበሩ እና ሳስበው ለምን በራሴ ያለቀውም። ከዛ በፊት ግን ቴስት ለማድረግ አንድ ኢፒ ብለቅስ የሚል ሀሳብ ከቲሜቶቼ ጋር አንድ ላይ በማሰብ ነው የሰራ ነው የነበረው። ያን ስናስብ ኦኬ አልበሙ ይቀመጥ ኢፒ እንስራ የሚል ሀሳብ መጣለን እና በተወሰነ ጊዜያት ውስጥ ማክሲመም 3 ወር ወይ 2 ወር በፈጅ 2 ወር ነው ማክሲመም ሙዚቃውን ለመስራት። በዛ ጊዜ ውስጥ ያንን ኢፒ ሰርተን እስቲ እናቀርበውና የሰው ምልከታ የአድማጩ ጆሮ የቱ ጋር ነው ያለው፣ እንደ ሂፕሆፕ እንደ ራፕ ስራ እስቲ ምን ያህል ጥልቀት ድረስ ማዳመጥ ይችላል የሚለውን ኮንሴፕቶቹ ጠንከር ባሉ የኔ የምፈልጋቸው መንጸባረቅ አለባቸው መነገር አለባቸው ብዬ ማስባቸውን ሀሳቦች ብሰጥ በምን ያህል ልክ ይቀበሉታል እንዴት ነው የሚለውን ቴስት ለማድረግ ነበር የሰራ ነው። በጣም ቀላል የሚባል አይደለም። ሰዎች ጋር የነበረው አቀባበልም ጥሩ የሰዎች ምልከታን አይቼበታለሁ። ይህንን አይነት ሙዚቃ የሚፈልጉ ሰዎችም እንዳሉ የተረዳውበት ነውና በጣም እጅጉ በጣም የምወደው ጊዜ ነበር። መልካም። እዚህ ኢፒ አልበም ላይ እኔ ኢፒም ለማለት ወይም ግማሽ አልበምም ለማለት ያዳግተኛል። ምክንያቱም 7 የሙዚቃ ስብስቦች ናቸውና በዚሁ አጋጣሚ ግን አንድ አልበም ለመባል ምን ያህል የሙዚቃ ስብስቦችን ማካተት አለበት በቁጥር? አልበም ከኢፒ እንነሳና የኢፒ ሀሳብ ከ30 ደቂቃ በታች ወይም 30 ደቂቃ ሲሆን ኢፒ ተብሎ ይጠራል። ከዛ በላይ ደግሞ 9 አካባቢ ስራዎች ሲኖሩት ወደ ኤልፒ የሚል ስያሜ ያለው ይመስለኛል እንደዛ። ከዛ በኋላ ወደ 12 እና ከዛ በላይ ያሉ ስራዎች ደግሞ አልበም በሚል ይታወቃሉ። ብዙ ጊዜ አሁን 10 ስራዎችም 11 ስራዎችም ይለቀቃሉ እንደ አልበም እና ኢፒ ዋናው ሀሳቡ አርቲስቱን የመጀመሪያ ስራ ማስተዋወቅ ነው። በሂፕሆፕ እንደውም የተለመደው ሚክስ ቴፕ ነው መጀመሪያ ሰዎች የሚለቁት ወይም ደግሞ ራሳቸውን ለማስተዋወቅ የሚጠቀሙበት። ከዛ በኋላ ኢፒ፣ ከዛ አልበም እያለ የሚቀጥል። የኛ ኮንሴፕት የነበረው ግን የኔ ስራዎች በዚህ መልኩ ቢቀርቡ ምን ያህል አድማጭ ጋር ይደርሳል እና ኢፈርቱንም አቅማችንንም ለማየት እንዴት ብናወጣው ሰዎች ጋር እንዴት ብናደርሰው እና ከራሳችን ስተትና ድክመት ጥንካሬ ተምረን አልበም ለመልቀቅ እንዲያመችን ታስቦ ነው ኢፒ የለቀቅ ነው እንጂ የመጀመሪያው ሀሳባችን የነበረው አልበም የመልቀቅ ነው። ኦልሬዲ ተሰርቶ ያለቀ የነበረ አልበም ለማውጣት ዝግጅት ላይ በነበርንበት ወቅት ነው ይህንን ቴስት እናድርገው እና እስቲ የሰዎችን ምልከታ እንይበት በሚል የተለቀቀው ማለት ነው። የሙዚቃ ስብስባቸው 10-11 ድረስ አሁን ላይ እየወጡ ነው ያሉትና እኔ ከምን አንጻር እመለከተዋለሁ? አንደኛ ስራ ጠፍቶ አይመስለኝም፣ ፈጠራ ጠፍቶ አይመስለኝም። ግን በጀት ይፈልጋል ይሄ የሙዚቃው ኢንዱስትሪ እና ከዛም አንጻር ይመስለኛል ትንሽ ቁጥሩ አነስ የሚለው እንጂ እንደውም ብዙ ጊዜ እኔም በዙሪያ ያሉ አርቲስቶች አሉና ስመለከት በጣም ብዙ ግጥምና ዜማ ተዘጋጅቶ ከዛ ውስጥ ወጥቶ ይሄ ቢወጣ ይሻላል ብለው እንጂ ግጥምና ዜማዎች በጣም ብዙ አሉ። ስለዚህ እንደው ከበጀት አንጻርም ሊሆንም ይችላል። ካልሆነም ደግሞ አይ ላሁን ይሄ ለአድማጩ በእኔ ምልከታ የተሻለ እይታ አለው፣ ሌላው ደግሞ ይቀመጥና በደንብ ተስተካክሎ ሌላ ጊዜ ለአድማጩ ይደርሳል የሚልም ያመለካከት ያለው ይመስለኛል። መልካም።
እሺ ስለ ጀባ ደግሞ አንዳንድ የነበሩ ገጠመኞችን ማንሳት ያለብ ነገሮችን እሺ ነሳ እያረክልኝ ብንጨዋወት ደግሞ ደስ ይለኛል። ጀባ ብዙ የሚነገር ነገር ያለበት ትራክ ነው። እንደ ኢፒ ብቻ ሳይሆን ኮንሴፕት አንጻር ከተነሱበት ሐሳብ አንጻር የአልበም ያህል ቫልዩ የምሰጠው ነው። ምክንያቱም እያንዳንዱ ትራኮች የተሰሩበት ሞመንት፣ ሐሳባቸው የተንጸባረቁበት ነገሮች፣ የተዋጣው ነገር ጀባ ስንሰራ 5 ሰዎች በጋራ ተሰባስበን የተለያየ አቅም ያላቸው በፕሮዲሲንግ እና በቪዲዮግራፊ በማርኬቲንግ እና ኢንቨስትመንት በሚል ስም 5 ሰዎች በጋራ ተሰባስበን የሰራንበት ነው። በፕሮዲሲንግ ኢዮኤል ጌታቸው፣ በማርኬቲንግ ሳይድ ዲጄ ፒቹ፣ በቪዲዮግራፊና በመሳሰሉ ዘርፎች ደግሞ ናሆም ጌታቸውና በኢንቨስትመንት አማን ሆነን እኔ አርቲስቱን ጨምሮ አብነት ሆነን አንድ ላይ የሰራ ነው እና በጣም ከገመትኩት በላይ ጥሩ ፊድባክ ያገኘሁበት ኮንሴፕቶቹን የምወዳቸው እና ደግሞ የኔን አሻራ ጣልኩባቸው እንደምፈልገው ሰራው ብዬ ከማስባቸው ከኮንሴፕት ዋይዝ በጣም የምወደው ስራ ነው ጀባ ኢፒ ማለት ነው። አብዛኛውን ግጥምና ዜማ ራስነ የምሰራቸው? አዎ እዛ ላይ ኢዮኤል ጌታቸው በፊቸሪንግም ተሳትፎበታል። እዛ ላይ እሱ የገባባቸውን ስራዎች ራሱ ጽፎባቸዋል። በአንድ ላይ ሆነን የሰራነው ስራ ነው። አብዛኛውን ስራዎቹ ግጥምና ዜማ እኔ የሰራሁት፣ ኢዮኤል ደግሞ በራሱ በገባባቸው ስራዎች ሁሉ የራሱን አሻራ ከፕሮዲሲንግ ጀምሮ ሚክሲንግ፣ ማስተሪንግ በጣም ትልቁም ቫልዩ የሚወስድ ነው። ከጀባ ምን ሙዚቃ ትጋብዘናል ታዲያ? ከጀባ የምጋብዘው ነግበኔ የሚለውን ስራ በጣም የምወደው ሀሳብ ነው። ሰዎች በይበልጥ እንዲሰሙት የምጋብዘው ስራ ነው። የአብነት ባላን ከጀባ አልበም ላይ ነግበኔን ተገባብዘን እንመጣለን። በድጋሚ አብራችሁን ቆዩ። ተመልሰን መተናል። ዳዊት ፖድካስት በትርታ 97.6 ኤፍኤም ላይ ዘውትር በዚህ ሰዓት የሚቀርብላችሁ ፕሮግራም ነው። እንግዲህ ዛሬ አብነት ባላ ጥሩ ጊዜ እየሰጠን ነው የሚገኘው። ነግበኔን አዳምጠን መጣን። ምንድን ነው ሀሳቡ? ነግበኔ ልክ እንደ ስሙ እንደ ርሱ ሰዎች ላይ በሚደርስ አይተ ነግበኔ በል የሚል አይነት ኮንሴፕት ያለው ብዙ ሰዎች ራሳቸው ሰምተው በራሳቸው መንገድ እንዲተረጉሙት እድል እሱን ለመጋፋት አልፈልግም። እኔ መናገር የፈለግኳቸው የማያቸው ሲደርስ የታዘብኳቸውን ሀሳቦች ያካተትኩበት ነው። በይበልጥ ሰዎች ሰምተው እንደ ራሳቸው እንዲያጋቡት በሚል ማብራሪያውን ተዋዋለሁ። ግን በጣም የምወደው ሁሉም ቢሰማው የሆነ ኮንሴፕት፣ የሆነ ሀሳብ፣ የሆነ ራሱን የሚመስል ነገር፣ የሆነ ማህበረሰቡን ሀሳብ የሚገልጽ ነው ብዬ አምናለሁ። እኔ የማህበረሰቡ አንድ አካል እንደመሆኔ ከዛ ውስጥ አውጥቼ ነግበኔ በል ስል ምክር አዘል ተግሳጽ ነገር ያካተትኩበት ነው። እንደ መጀመሪያ ያህል የእሱን ሀሳብ አሸወይና ይላል ሲጀምር። የመጀመሪያ ቨርስ ላይ አሸወይና ብርሃኔ በራ፣ ጭጋግ ጭጋጉ መንገድ የጠራ፣ አወኮ ዳጄን እሰየው ይላልና እያነበቡ እስክስታ አይነት በሚመስል ቁጭቴንም ሀዘኔን ዋጥ አድርጌ የመንቀሳቀስ ፊሊንግ ያለው አይነት ሀሳብ ያለው ነው። በይበልጥ ደግሞ ቢሰሙትና ከሰሙት በኋላ አስተያየታቸውንም ቢያስቀምጡልኝ እና ምልከታቸውንም ባይ ደስ የሚለኝ ስራ። አብነት ባላ የተሰኘውን የዩቲዩብ ቻናል ሰብስክራይብ አድርጋችሁ ገብታችሁ ሙዚቃውን አዳምጣችሁ ሀሳብ አስተያየታችሁን ደግሞ እዛ ላይ ደግሞ ብታስቀምጡለት የበለጠ እሱ ይመለከተዋል፣ ቶሎም ምላሽም ይሰጣል። መልካም። እስቲ እንደው ነካ አድርገን እንለፍ። አብነት ከቲክቶኩ በዘለለ ስራዎች አሉት፣ የራሱ የሆኑ ስራዎች አሉት የሚለውን ሞር ለማስተዋወቅ ነው ሀሳብ ያንተንም የጋበዝኩና ከጀባ አልበም በኋላ የተለያዩ ሲንግሎችን ሰርተሃል። ከተለያዩ አርቲስቶች ጋር አብረ ኮላብ በማድረግ ሙዚቃዎችን አድርሰሃልና ያው ነጥሮ የወጡት ውስን ቢሆኑም
የትኛውም አርቲስት ያመነበትን ስራ መስራቱ ጠቀሜታው ነገ ከነገ ወዲያ ነው። ምክንያቱም ቀስ እያለ ነው ሙዚቃ የሚሰማው። በአንድ ሙዚቃ ነጥሮ የሚወጣም አለ፣ ቀስ እያለም ጆሮ የሚፈልግ ሙዚቃም አለና ያንተንም ስመለከታቸው ስሰማቸውም ትንሽ ጆሮ ይፈልጋሉ፣ ምክር አዘልም ናቸው እና በጣም መልካም ናቸው። ስርዓት የሚል አንድ ሲንግል ሙዚቃ አየው ከዜሮ ጋር ይላል ከ10 ወር በፊት በአንተ ዩቲዩብ ቻናል የለቀቀውና በጣም ነው ደስ የሚለው ሐሳቡ እና በእያንዳንዱ ነገር ላይ ስነ ስርዓት ያስፈልገዋል፣ ስነ ስርዓት ይገባናል አይነት ነገር ትንሽ ሸንቆጥ ገረፍ የሚያደርግ ሐሳብ አለው። ስርዓት አብረን የሰራ ነው ዚሮ ይባላል። ፕሮዲሰር ነው። ኢዲኤም ላይ ብዙ አተኩሮ ይሰራል። ከዚህ በፊት የሰራቸው ስራዎችም አሉት እና ከሱ ጋር ስርዓትን ለመስራት ስንገናኝ ሐሳቡ የነበረው የሱ ነው። ኮንሴፕት ዋይዝ መገለጽ የሚፈልጋቸውን ነገሮች እና የቪዲዮግራፊን ሐሳብ ጨምሮ እያንዳንዱ እዛ ላይ ያሉ ኮንሰፕቶቹን ሐሳብ ነበረውና እንዴት አድርገን በግጥም መልስ እንግለጸው፣ ይህንን ማን ይሰራዋል በተሻለ መንገድ ብሎ ሲያስብ እኔን አሰበኝ። የዛን ጊዜም ሶሻል ሚዲያ ላይ ፕሮዲዩሰር ነው ተሳትፎ አድርግ ስለነበረ ካወራን በኋላ ኮንሰፕቱን ነገረኝ። እኔ ግጥሙን ጻፍኩት። ግጥሙን ስጽፈው እሱ ሞር እንዲገለጽ የፈለገበት ፋኒ ዌይ ነበረ። እንደዛ ላይ ቪዲዮ ላይ እንደምታየው የጌም ሐሳብ ያለው ዓለም ውስጥ ያለውን ስርዓት አሁን የምናካሄዳቸውን ተገነባ ብለን የምናስባቸውን ዓለም ስርዓት ሊድ የሚያደርጉ ሲስተሞች አሉ። ልክ እንደ ጌም የሚቆጣጠሩ በፈለጉት መልኩ ፎርም የሚያደርጉት ስርዓት ገንብተዋል እና ያን ስርዓት እንዴት እንግለጸው ሲባል የጌም ሐሳብ ሞር የተሻለ ይገልጸዋል። የሚጫወተው አካል አለ፣ ውስጡ ያለው ሲምቦሊካሊ የተገለጹት ነገሮች እዚህ ውስጥ አንተተን ያ ስርዓት የተገነባበት ስርዓት እዛ ላይ 2 አይነት መንገድ ተገልጿል። አንደኛው በመልካም መንገድ ስርዓቱን የሚያገለግል፣ አንድ ደግሞ ለስርዓቱ ታዛዥ የሆነ የሚታዘዝበትን ምን እንደሆነ ቼክ ማያደርግ መልኩ የተገለጸ 2 አይነት ቨርስ ነው ያለውና እነሱ የሚያመጣቸው አገልጋይነት ስሜትን እዛ ውስጥ ተንጸባርቋል። በይበልጥ ደግሞ ቢሰሙትና ሐሳቡ ሞር እያንዳንዱ ነገሩ ላይ የተገለጹትን ኮንሴፕቶች በስርዓቱ ቢያደምጧቸው ሞር ያሉበትን እኔ የቱ ጋር ነኝ የሚለውንም ያገኙበታል ብዬ አስባለሁ። አሁን በቅርብ ጊዜ ደግሞ ከደስ ጋር የተለያዩ ፕሮጀክቶችን እየሰራችሁ ነው ያላችሁት። አሁንም እንደምታጫውተኝ ከሆነ ከተለያዩ ፕሮዲውሰሮች ጋር እየተገናኘ ያለው በዚሁ በሶሻል ሚዲያ ነው እና ሶሻል ሚዲያ እንግዲህ በደንብ ባለውለታ ነው። አንተም ደግሞ በደንብ እየተጠቀምክበት ነው። ሶሻል ሚዲያ በባህሪው የሚጠቀሙበትን ሰዎች ይወዳል እና አሁን ቅድምም እንደነገርከኝ ጀባ ላይም ብንመጣ ሌሎችም ሲንግሎች ስራዎች ላይም እንደገና ደግሞ አሁን ከደስ ጋም ያለውን ጨምሮ ከሶሻል ሚዲያ እይታ የመጣ ነው ካልተሳሳትኩ አይደል? እስኪ በደንብ አጫውተን ስለነሱ። ሶሻል ሚዲያ ስጀምር ሐሳቤ የነበረው ስራዎች ልክ ከዩኒቨርሲቲ ከተመረኩ በኋላ 2 አይነት ውሳኔዎች መወሰን ነበረብኝ፣ መምረጥ ነበረብኝ። አንደኛው በተመረኩበት ሰርቶ ወደምወደው ሙዚቃ መመለስና ያንን ማቀበል ሲሆን፣ ሁለተኛው ደግሞ ከስር ጀምሮ እየሰሩ ሶሻል ሚዲያውን ተጠቅሞ እየለቀቁ አብሮ የመስራት እድል ካለ አርቲስቶችን የሚያገናኝ ከሆነ ቼክ ማድረግ ወይም መሞከር ነበር ሐሳብ የነበረው። ስህተቶችንም በዛ ውስጥ እያረሙ የተሻለ ራስን የማብቃት ሂደት ማለት ነው። አንደኛው ላይ እንዳልወስን ያደረገኝ ምንድነው የጊዜ ሁኔታ አለ። በጊዜው ተቀጥሬ በሰራ ሙዚቃ ለመስራት የሚያበቃ የገቢ ሁኔታ ሲኖረኛል ወይ ቤተሰብ ከመደጎም ያስተማረን ቤተሰብ ከመደጎም ከዛም አልፎ ደግሞ ሙዚቃ ፕሮዲሲንግ አለው፣ ከዛ ደግሞ ቪዲዮግራፊ የሚባል ነገር አለው። እነሱን አድርጎ የመጨረስ ወይም ደግሞ የፈለኩትን ያህል ጥግ ማስኬድ ይችላለሁ ወይ የሚል ሐሳብ ነው የመጣብኝና ከስር ጀምሮ እየሰራው ብለቅና በዛ ውስጥ የሚመጡትን እድሎች ብጠቀም የሚል ሐሳብ እና ደግሞ የምወደውን አርት የምወደውን ራፕ ወይም ሂፕሆፕ እንዴት አድርጌ ብገልጸው ያሳድገዋል የሚለው በዕለት ተዕለት ሂደት ውስጥ እያደገ የመጣ ብዙ ሰዎች፣ ብዙ አርቲስቶች፣
በጣም ፕሮዲዩሰሮች በተለያየ ዘርፍ ላይ ያሉ ትልቅ ሰዎችን ያገናኘኝ ነውና ጥሩ ሂደት ራሴን አቅም ጉልበት ድካም ብርታቴን ሁሉ እንዳቅ ያደረገኝ ነው እና ብዙ ሰዎች አገናኝቶኛል አድማጭን ጨምሮ በጣም ብዙ ልገልጻቸው የሚችላቸው ሰዎችን አገናኝቶኛልና ጠቅሞኛል ያንን መንገድ መምረጥ ብዬ አስባለሁ በዚህ ሂደት ውስጥ እንዳለ በጣም እነደስን ጨምሮ በጣም ብዙ መጠቅሳቸው አርቲስቶችን ያገናኘን ሶሻል ሚዲያው እና ከደስ ጋር የመጨረሻው ከእጄ ላይ ነው የተሰኘ ስራ ሰርተናል የተለቀቀ በኔ ዩቲዩብ ቻናል ላይ የተለቀቀ ከዛ ቀደም ደግሞ ሰው መሳይ የሚል ስራ ያገናኘንም ስራ ሰው መሳይ ነው እና ሰው መሳይ እንዴት ነው ያገናኘን እሱ ቲክቶክ ላይ ለቆት ሰዎች ታግ ያደርጉኛል እና ኦኬ ለምን አልሰራበትም ዲዩት አድርጎ የመስራት ልማድ ነበረኝና ፍሪስታይል በፊትም የመጣበት ነው ምክንያቱም አሁን እንደዚህ ሶሻል ሚዲያዎች ማለት ሶሻል ሚዲያዎች ስለ ስፔስ በተለየ ሁኔታ ቲክቶክን ለማለት ፈልጌ ነው ቲክቶክ ሳይመጣ በፊት የተለያዩ ኢቨንቶች ላይ ፍሪስታይል ታረግ ነበረ ኢንስታግራምን ጨምሮ እንደውም ከቲክቶክ በፊት እኔ ኢንስታግራም እና ፌስቡክ ላይ ነው የጀመርኩት እነሱ ላይ በመልቀቅ ጀምሬ ከዛ ወደ ቲክቶክም የገባሁት የተለያዩ ቦታዎች ላይ ፍሪስታይል እንደምታረግ አቅ ነበርና ያ ነገር ነው አሁን ወደዚህ ወደ ሶሻል ሚዲያው የመጣው ማለት ነው ሂፓፕ ላይ የሚሰሩ ግሩፖች ለመጥቀስ ያክል ኢቲያስ ሂፓፕ ኮሚኒቲ ውስጥ ተሳትፎ አድርግ ነበር እዛም ላይ ያለው ምንድነው ብጨምር ላረግ የምችላቸው በአቅሜ ባለኝ እጅ ላይ ባለው ነገር ምንድነው ማድረግ የሚችለው የሚለውን ሳስብ እጅ ላይ ያለውን የሶሻል ሚዲያ መጠቀም ከዛም የሰዎችን አስተያየት እና ደግሞ የፕሮዲዩሰሮችንም ሐሳብ እንዳቅ ያደረገኝም እዛ ላይ መልቀቄ ነው ከዛ በፊት የሰራዋቸው ስራዎች ነበሩ እዛ ላይም ከመልቀቄ በፊት በይበልጥ ተሳትፎ ማድረግ ከመጀመሪያ በፊት የሰራዋቸው ስራዎች የወጡ ስራዎች አሉ እነሱን አለምዬ አሁን ለመጥቀስ ያክል አለምዬ ስድስተኛው ዋስ የሚል ስራ ከዛ ሙዚቃ የሚል ስራ ከዛ ደግሞ ለኢቲያስ ሂፓፕ ኮሚኒቲ ለኮሚኒቲው እንዲያገለግል የተሰራ አንድ ትራክን ጨምሮ ከካፖ ጋር የሰራ ነው እና እንዲሁ ብዙ የተሰሩ ስራዎች የነበሩ ያልተለቀቁም የነበሩ በየስቱዲዮ የነበሩኝ ስራዎች የነበሩና ሶሻል ሚዲያው ግን ይበልጥ ሰው ጋር ለመድረስ እድል ፈጥሮልኛል እኔ ከሶሻል ሚዲያ ላይ አሁን እንዲሁ ቲክቶክ ላይ የለቀኩት ስራ ነበረ እና እሱን ሐሳብ ሰምቶ ይወደዋልና ለበይኩ ዘፈን መሆን ይችላል እኔ ወድጄዋለሁ እንዲህ አርጌ አስቤዋለሁ ብሎ ያሰማኛል ኦኬ ሲሰማው እኔ አንድ ቨርስ ነበረ ለቲክቶክ ነበር የለቀኩት እና በዛ የተነሳ ደግሞ ዘፈን ሆኖ ወጥቷል ማለት ነው መልካም ከእጄ ላይ ነው ከደስ ጋር የተጫወታችሁትን ተገባብዘን እንመጣለን በድጋሚ አብራችሁን ቆዩ እንላለን አሁን ሰሞኑን እንደምመለከተው ቲክቶክ ላይ የፍቅር አዲስን የሳሚዳንን የጥላሁንን የፀሐዬን የአቢላቀው ይርዳው ጤናው ኩኩ የትኛው ተዘርዝሮ ያልቃል የነሱ ሙዚቃዎች ትከፍትና የሆነ ፓርት ላይ የነሱ ሙዚቃ ትንሽ ድምጹን ቀንሰ ከዛ ጋር አብሮ የሚሄዱ ግጥሞችን በማስገባት ወይም ሪሚክስ ወይም ፍሪስታይል በማድረግ አሁን በጣም ብዙ ሰው እያወቀ ነው ያለው ከስራዎች ጎን ለጎን ማለት ነው አንደኛ ይሄኛውን ሐሳቡን ይዞ ወደ ቲክቶክ መምጣቱን እንዴት ብለ መረጥከው ሁለተኛ ነገር ደግሞ አይምሮ ላይ የነበሩ ሙዚቃዎች ነው ወይስ ይሄኛው ሙዚቃ እንትን ልበልበት አይነት ነገር ነው ወይስ ገጠመኝ ነው ሙዚቃዎችን የምትመርጠው የመጀመሪያው ሐሳቡ እንዴት መጣ አንድ ታናሽ ወንድም አለኝና ስራዎችን በይበልጥ የሚሰማቸው እንደውም ከኔ ይበልጥ የሚሸመድዳቸው ሰው ነውና እሱ በኒኒ ነው የጀመርኩት የኒኒን ትዕግስት መኮንንን ስራ ይከፍተዋል እና እኔ ያንን ስራዎች ሰምቻቸው ሬዲዮ ላይ ሰምቻቸው አውቃለሁ ግን በዚህ መልኩ ሰምቻቸው አላውቅምና ሰማው ኦኬ ለምን እዚህ ላይ ብገባበት እና እንዲያርጌ በሰራው ጥሩ ነው ያመቻል ስራው በሚል ገባውባቸው ሀበሻ የሚለው ስራ እና አንድ ርዕሱ የጠፋኝ አንድ ስራ እሱን ሰርቼ ለቀኩኝና ጥሩ ፊድባክ አገኘው ከዛ ደግሞ
ፍቅር አዲስ ጋር ሲመጣ አክስት አለችኝና እሷ እየሰማችው ነበርና ለምን በሷ ስራ አሰራም አለችኝ እና ኦኬ አልበሟ በጣም አሪፍ ነው ከዚህ በፊት ሰምቼው ነበር ከአልበሟ ውስጥ ስመርጥ እንዴት ነው አመቺ የሆነው የትኛው ነው ብዬ ሳስብ የአፍሮቢት ስራ ስለነበረ እሱ ላይ ተሳትፎ ባረግ አሪፍ ይሆናል ብዬ አሰብኩ ሰራውት ከገመትኩት በላይ እሱ እንደውም በጣም ሄደ ከዛ በፊት የነበሩት ታይተዋል ግን የዛን ያዲያውን የፍቅር አዲስ ነው ያላል ነበርምና በጣም የሚገርም ሆነ እሱ ከዛ የተወሰነ ጊዜ መሀል ላይ ያስገባው ሰዎች ዋና ሐሳቡ የነበረው ማላመድ ነው ምክንያቱም እንደ ራፕ ወይም ደግሞ ሂፕሆፕ ላይ ብዙ አልተለመደም ፊቸሪንግ እኛ ጋር ምክንያቱም ሬጌ አርቲስቶች ይሰራሉ ፊቸሪንግ ይገባሉ ራፕ አርቲስት ግን የለም ብዙ ጊዜ ምልከታው ከመጥፎ ስለሚነሳ ጥሩ ለማሳተፍ ፍላጎት አይታይም ሞክሮ የሚያሳየ ስላልነበረ እንደዚህ ብናረገው በተሰሩ ስራዎች ሞክረን ብናሳያቸው አምነው የማሳተፍ ሁኔታው ይበልጥ እየደረጀ ይመጣል የሚል ሐሳብ ነው በውጪውም ዓለም አንድ ሙዚቃ ጥሩ ተደማጭነት ሲያገኝ ሌላኛው አርቲስት ይሄ ሙዚቃ ለምን ሪአሬንጅ አናረገውም ወይም ሪሚክስ አንሰራውም ተብሎ ሐሳብ ይመጣል የተለመደ ነው በውጪው ዓለም በእኛውም ደግሞ አሁን ላይ እና ትንሽ ቆየት ብሎም በደንብ እየተለመደ ያለ ነገር ነው ሙዚቃውም አዲሱ ትውልድ እንዲሰማው ተደርጎ መቅረቡ ጥሩ ነው ብዬ አስባለሁ ምክንያቱም አሁን ብዙ አልበሞች የቆዩ አልበሞች ራሳቸው አርቲስቶቹ ኦሪጂናል አርቲስቶቹ አዲስው ያቀርቡታል ምክንያቱም ካለው ትውልድ ጋር አብሮ እንዲሄድ ከነበረው ሳውንድ አንፃር ስተቶች ከነበሩ እሱን አስተካክሎ በመምጣትና መልካም ነው ይበል የሚያሰኝ ነው ብዙ ሰዎች በፍቅር አዲስ ያስታውሰዋል ብዬ አስባለሁ እና ቲክቶክ ላይ እንደው የፍቅር አዲስን ሪሚክስ ያረከውን ብታስታውሰን ስቃይልሽ ሞይ ስምሽ ካፌ መቼ ጠፍቶ ሳላይሽ ዋልኩት ቀን መሜ ከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆኔስ እንጃ አስፋውሽ መሰል ምን ልላክ ለምጃ ፍቅር ማቂያ አላቀርብ ነገር ሳቂልኝ በፈገግታሽ መንደሩን ባርኪልኝ አንቺ ካለሽ ሁሉ ሙሉ ሙይልኝ ነይ ነይ እሮቴ ነረከት ነይ ከና ሁሉ በጎ ነይ በጣም ደስ ይላል እንደዚህ የሚያማምሩ አይነትና አርቲስቶችም ራሱ ይሄን ሪሚክስ እናርገው እንዴ ድጋሚ እንስራው እንዴ እንደሚሉ ምንም አልጠራጠርም ፍቅር አዲስ ከሰማች በኋላ ደወለችልህ አዎ አወራን አጋጣሚ ስልክ ጠየቀችና ከዛው አጋጣሚ ያገኘችና አወራን በጣም አሪፍ ነበረ ምላሿ ደስ ይል ነበረ ሐሳብ የለም እንደው እንደዚህ ሪሚክስ አድርገው የመሰራቱ ነገር እስቲ እሱን በሂደት ጊዜ የሚያመጣውን አብረን እናያለን እስቲ ብዙ ጊዜ እንዳሰብከው ላይሆን ይችላል ነገሮች ምቹ ላይሆኑ ይችላሉና እስቲ ከሷ የሚመጣውን ነገር ወደፊት ሐሳቡን ግን አቅርበላታል እንደው እንደዚህ ሪሚክስ ነገር ቢሰራ ደስተኛ ናት አብሮ ለመስራት ፍላጎት እንዳላት አይቻለውና እስቲ የሚመች ከሆነ የሚሆን ከሆነ ሂደት ወሬዎች አሉ ግን ደግሞ አድጎ ስራ ሆኖ ቢገለጥ መግለጹ ይሻላል መልካም በእኔም በኩል በጣም አሪፍ ነው ብሰሩት እሷም ወጣቶችን እንደምታበረታታ አውቃለሁ አንተንም እንደማበረታታት ቢሰራ ቆንጆም ስለሆነ መልካም ነው ብዬ አስባለሁ አሁን በቅርቡ ይወጣል ከሳሚዳን ጋር ለምንድን ነው የተሰኘው የሱ ሙዚቃ በጣም ደስ የሚል ያንተን ፓርት በቆንጆ ሁኔታ ነበረ የገለጽከውና በጣም ወድጄዋለሁ እኔ እንደውም ሳሚ ምን አይነት ሐሳብ ሲሰጥ ሰማሁት አብነትን አንድ ቤት ውስጥ ቆልፋችሁበት ሄዳችሁ ከተወሰነ ሰዓታቶች በኋላ ብትመለሱ የሆነ ሙዚቃ ሰርቶ ታገኙታላችሁ አለ ለምንድነው ሩፍቶፕ የሚባል ፕሮግራም አለው እሱ አርቲስቶችን የሚያሳትፍበት ቀደም ሲል የሰራቸውን ስራዎች ሪሜክ አድርጎ የመስራት ዋና ሐሳቡ ምንድነው ያን ስራ አሁን ላለው ትውልድ የማስተዋወቅ ምክንያቱም ረጅም ጊዜ ወሰዱ ስራዎች ሊሆኑ ይችላሉ 4-5 ዓመት አንድ ወጣት የሚሆንበት
ቲኔጀርስ ወደ ወጣትነት የሚቀየርበት እድሜ ነውና እነሱ የመጡት ወጣቶች እንዲያውቁት የሚል ሐሳብ ያለውና ይህን ሐሳብ ነግሮኝ እንድሰራ ሲጠይቀኝ አሪፍ ይቻላል ብያልኩኝና አሪፍ ስራ ወጣው። ሰዎችም ወደውታል። ብዙ ሰዎችም በዛ የተነሳ ጥሩ አስተያየትም ሰጥተውኛል። በጣም ደስ የሚል ስራ ነበር፣ ጊዜም ነበረ ማለት ነው። በምን ያህል ጊዜ ሰራችሁት? ጊዜ አልወሰደብንም። ኦልሬዲ እሱ ማስቦት ነበረ። እንሁም ቀደም ሲል አስበን የነበረው ሌላ ስራ ነበረ። ፋንታይን የሚል እሱ ስራ ነበረ። ፋንታይ በጣም 11 ገጾች ላይ ያለው በጣም ወደው ስራ ነበር እና እሱ ነበር እንደው ማሳቡን የነገረኝ። እሱን ብንሰራው ነበር ያለኝ። በጣም ደስ ብሎኝ ኦኬ እንሰራለን ቢቱን አዘጋጅቼ ልክልሃለሁ አለ። በተወሰነ ጊዜ ውስጥ ሐሳብ ተቀየረና ለምንድነው የሚለው ሐሳብ ሞር እሱን ወደደውና እስቲ ቤቱን ሰርቼ ላክልሃለኝ። ከሳምንት በኋላ አይ ቲንክ ሰርቶ ላክልኝ። ወዲያው ነው እኔም የሰራሁት። አንድ ቀን ሰርቼ ኦልሬዲ ቀድቼ ላኩለት። ከዛ ወደደው። ቀጠሮ ያዝንና ስቱዲዮ እሱ ጋር ሄጄ ሪከርድ አደረግን። በዚህ መልኩ ወጣ ማለት ነው። ቆንጆ ሙዚቃ ነው። እንደው እሷንም በትንሿ የገባህባትን ፓርት እንሞክር እንዴ? መልካም እሺ። ለምን ልጨነቅ ከመሆን ላይ ቀር ለምን ልሰበር ለምን ልቆዝም ለምን ይዝጋብኝ የተስፋዬን በር ማን ተጨንቆ አሸነፈ ወደቀ እንጂ ሰነፈ ከመሄጃው ማን ደመረ የእድሜ ሞገስ ማን ጨመረ። ለምንድነውን የሳሚዳንን ተገባብዘን እንምጣ? ካንተ ጋር የሰራችሁትን በትክክል ይቻላል። መልካም እሱን ተገባብዘን እንመጣለን። አብራችሁን ቆዩ። በዚህ አጋጣሚ ሁለታችሁም ይመቻችሁ ላለው ደስ ይላል። ከዚህም በኋላም አብነት እንደዚህ አይነት ሚክሶችን ከሌሎች አርቲስቶች ጋር ብትሰሩ በጣም መልካም ነው ብዬ ሐሳቤን አስተላልፋለሁ። በስተመጨረሻ ቀረ የምትላቸው ሐሳቦች ካሉ? ምክንያቱም አሁን እንደው በትንሹ አብነትን ከአድማጩ ጋር በቲክቶክ ብቻ ሳይሆን ቀደም ብሎም የነበሩት ስራዎች አሉ ብዬ ለማንሳት ነው የፈለግኩት። በሌላ ጊዜ ሰፋ ያለ ፕሮግራም ይዘን ላይቭም እየተጫወትክ ሚኒ ባንድም አድርገን ካልሆነ ደግሞ በዲጄ ፍሪስታይልም እያደረግን ቆንጆ ጊዜ እንደምናሳልፍ ቃል ልገባለሁ። እወዳለሁ። ማመስገን ነው የምፈልገው። መልካም ይቻላል። ይህንን ሐሳብ ሰምተው ለሚወዱት እና ደግሞ በተሻለ መልኩ ሶሻል ሚዲያውን መጠቀም እንደሚቻል ለማሳየት ሂፓፑ ደግሞ በተሻለ መልኩ ጥሩ ሐሳብ ጥሩ መልእክት መተላለፍ ይችላል። ብዙ ጊዜ ከወደቀው ተነሳንና የዛ ነጸብራቅ ተደርጎ መወሰዱ አግባብ አይደለም ብዬ ስለማስብ በእኔ በቀላሉ የነገርኳቸውን ሐሳቦች ሶሻል ሚዲያ ቲክቶክ ላይ የገለጽኳቸውን ሐሳቦች ገብቶ ቢያደምጡት በዚህ መልኩ መሰራት ይችላል የሚለውን ታዳጊ ገና የሚመጡትም ካሉ እንደዚህ አድርገው ቢጠቀሙበት የተሻለ ቦታ ማድረስ ይቻላል። የገቢ ምንጭ ማድረግ ይቻላል። በዛ ላይ ከዛ በዘለለ ደግሞ ጥሩ ኮንሰፕት ያላቸው ሐሳብ ለማህበረሰብ ማስተላለፍ ትልቁ ድርሻ የሚሰጠው ነው ብዬ አምናለሁ። እንደዛ ቢያደርጉ ወጣቶች የተሻለ አርቱንም ያሳድጉታል። እነሱም በዛ ውስጥ በህይወት ውስጥ ስትራግሉንም ጠንካራ ጎኑንም ሁሉን መልካም የሆነውን ነገር ያገኙበታል ብዬ አስባለሁ። እንደዛ እንዲጠቀሙበት እመክራለሁ። አብሮኝ ለነበሩ አብሮኝ ለሰሩ ሙዚቃ ባወጣው ጊዜ ለተባበሩኝ ለሚጋብዙኝ እንዳንተ አንተንም ለመሳሰሉ ሰዎችም ምስጋናና ማቅረብ እፈልጋለሁ። ሁሉንም አመሰግናለሁ። ቤተሰቦቼን ጨምሮ ትልቁን ድርሻ ይወስዳሉ ጓደኞቼም፣ እንዲሁም ደግሞ ለዚህም ቀን ይህንንም ለማየትም ላበቃኝ ፈጣሪ ምስጋና ነው። መልካም ብዙ ነገር አጫውተኛል። ከዚህም ከሪከርድም ውጪም በቅርቡ የሚወጣ ነገርም አለው ወይ ስለህም ያው ሚስጥር ሆኖ ይቆየኝ ስላልከኝ ነው ያላነሳሳሁት። አብነት ባላ ብዙ ነገር ይዞ ይመጣል በእርግጠኝነት። አሁን ላይ ስራው ይቅደም በማለት ይመስለኛል። አዎ ስለዚህ የአብነት ባላ የዩቲዩብ ቻናል ገብታችሁ ሰብስክራይብ በማድረግ አበረታታችሁት እዛ ላይ የተጫኑትን የሱን ቆንጆ ቆንጆ ሙዚቃዎች አዳምጧቸው እላለሁ። በዚሁ አጋጣሚ ኢንስታግራም ላይ አብነት ባላ ኦፊሻል አብነት ባላ በሚል ዩቲዩብ ላይም አብነት ባላ ፌስቡክ ላይም ፔጅ ላይም አብነት ባላ። መልካም ሁሉም ሶሻል ፕላትፎርሞች ላይም ቲክቶክ ላይም አብነት ባላ ከ112,000 ተከታዮች በላይ ያለው ማለት ነው። በጣም አሪፍ። አብነት ባላ ብላችሁ ሁሉም ሶሻል ሚዲያዎች ላይ ሰርች አድርጋችሁት ሀሳብ አስተያየታችሁን ፍቅራችሁን ድጋፋችሁን ለግሱ ቸሩ ትላለሁ።
በእኔ በኩል ስለሰጠን በጣም አጭር ቆይታ ከልብን የማመሰግነው አብነት ባላ የቀረው ጊዜያቶች መልካም ሐሳቦችን እያነሳ በአንተ በኩል ብዙ ሰው እንዲማሩበት እንደምታደርግ ተስፋ አደርጋለሁ። ስለመጣ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ጊዜ። ቴንክ ዩ በጣም ነው የማመሰግነው።